ለአንድ ሳምንት ያህል በሽንታችን ፊታችን ብንታጠብ ምን አይነት ለውጥ ልናይበት እንችላለን? ስለዚህ ለአንድ ሳምንት እስኪ እናያለን። ምን ለውጥ አየሽ? የኔ ቆንጆ እነዚህ ነገሮች ማለት የሚያበዛ ከሆነ አትለማመጪ። ጊዜሽን ዝም ብለሽ ከሱ ጋር አታቃጥይ። አንደኛ ቢዚ ነኝ፣ እኔም ቢዚ ነኝ። ባይዘዌ ድድሳ ሰጣም ሁሉ ነው ይመስለኝ። አውቆ ነው እንዳሰሚው እንደ አህያ ሰው ሲራገጥ ለማየት ጊዜ አታጣም አይደለ? አንቺ ተራሽነ ሰላም ጤና ይስጥልኝ። የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላምና ጤና በያላችሁበት ይድረስ እያልኩ ነው ለዛሬም መረጥ አድርጌ እናንተን ያዝናናሉ፣ ሀሳብ አስተያየት ያሰጣሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች ይዤ መጥቻለሁ። እናንተም አስተያየቶቻችሁን በኮሜንት ፍቅራችሁን በላይክና በሰብስክራይብ እየገለጻችሁ አብራችሁ ቆዩ። ይህ ግስላው ቲዩብ ነው። ሰብስክራይብ እንዳይረሳ። ለአንድ ሳምንት ያህል በሽንታችን ፊታችን ብንታጠብ ምን አይነት ለውጥ ልናይበት እንችላለን? ስለዚህ ለአንድ ሳምንት ፊቴን በሽንት እየታጠብኩ አሳያችኋለሁ። ሪዛልቱንም አብረን እናያለን። እስኪ ደግሞ እየጠጣሽ አሳይን። እየጠጣሽ ለአንድ ሳምንት ብትጠጭ ምን ሊፈጠር እንደሚችል እስኪ አሳይን። አሁን እየታጠብሽበት ነዋ። እስኪ ለአንድ ሳምንት እየጠጣሽ ደግሞ አሳይን። እኔ አሁን ዘበን እኮ ለኮንተንት የሚባል ነገር ለኮንተንት ተብሎ ለእይታ ተብሎ የሚደረጉ ነገሮች ራሳችን አደጋ ላይ የሚከቱ ናቸው። እስኪ ደግሞ እየጠጣሽ አሳይን። የኔ ቆንጆ እነዚህ ነገሮች ማለት የሚያበዛ ከሆነ አትለማመጪ። ጊዜሽን ዝም ብለሽ ከሱ ጋር አታቃጥይ። አንደኛ ቢዚ ነኝ፣ እኔም ቢዚ ነኝ። ባይዘዌ ድድሳ ሰጣም ሁሉ ነው ይመስለኝ። አውቆ ነው እንዳሰሚው ቢዚ ነኝ። እንደ አህያ ሰው ሲራገጥ ለማየት ጊዜ አታጣም አይደለ? ማንቸስተር አሸነፈ፣ አርሴናል ተሸነፈ። አርሴናል መቼም ዋንጫ አይበላም። እዚህ ሲሆን ጊዜ አታጣም። አንዴ ደውለህ የኔ ፍቅር እንዴት ነሽልኝ? ውሎ እንዴት ነው? የኔ ውሎ በጣም አሪፍ ነው። የሚያስፈልግሽ ነገር አለ? ብር ላክልሽ? ራስሽን ጠብቂልኝ። እሺ እወድሻለሁ። ብር ላክልሽ? እቺ ለማለት አንዴ ቃጣ። አንተ ገበቴ፣ አንተ ቢዚ ከሆንክ ብዙ ቢዚ ያልሆነ ሰው አለ። ሞት ጣፈልባት፣ ለቀቃት። ምኑ ነው? ወይ በስርዓት አትይዛት ወይ አትለቃት። እኛ ነን ያጨማለቅናችሁ። ሲጀመር 10 ጊዜ እንደውልላችሁ ራሱ ረስታችኋል። ከዚህ በኋላ ማን እንደሚደውል እንተያያታለን። እንዳትደውሉላቸው። እንደውም ይደውሉ። እስቲ ዝም ብለን ጉዳቸውን እኛ ባንደውል ይደውላሉ አይደውሉም? እስቲ ዝም ብለን እናያቸው። ቢዚ ነን በቃ ሴቶች። ከዚህ በኋላ በማን ይብሳል? እስኪ ባትደውይ በማን ይብሳል? ደግሞ ይሄ ወሬ እንዳይሾልክ እሺ። ሁለተኛ አልችልም። ምንድነው ማችለው? ማችል ከሆነ ማን ከኔ ጋር አሁን አለ? ሰውዬ አታስጮይ። ትችላለህ። ምንም ማችለው ነገር የለም። ሁሉ ነገር መቻል አለብህ። አልችልም የሚባል ነገር እኔ ጆሮዬ መስማት አይፈልግም። ቻል በቃ እንዴትም ማድረግ ቻል። ተራራ ሞተ ቁልቁለት ወርደ ዋኝተ ሞተ ተነስተህም ቢሆን ቻል በቃ። ወሬ አልፈልግም እኔ በቃ። ደውዬ ደውዬ ጠይቄክ አንተ አትችልም። ጨምላቃ ዝም ስንላችሁ ለበዛችሁትም እንዴ? ሶስተኛ አስፈልጋቸው ይበቃቸዋል። ይሄን ሁለቱን ነገር ተግባራዊ አታርጉና ጦርነት ነው የሚነሳው። ተጫረስናት በቃ ተጋደልናት። ወንድ ልጅ እንዲያውም ለተጠየቀው ጥያቄ አልችልም አላደርግም ማለት አለበት። በኮንፊደንስ ሊኖረው ይገባል። በእሷ የሚነዳ መሆን የለበትም እኮ አላደርግም በቃ። ሴት የላከው ጆይ አይፈራም እንደሚባለው መሆን የለበትም እኮ። አልችልም አይሆንም፣ አላደርግም በቃ አልችልም። ቢዚም ኮንኩ ቢዚ ነኝ። አንቺን ለማስተዳደር ደፋ ቀና እያልኩ ነው። አልችልም። ለነገ የሚሆነኝን እየሰራው ነው። አልችልም። ሀሳባችሁ እኮ እዚህ ድረስ ነው። ሰፋ አድርጋችሁ እኮ አታስቡ እንዴ! እዚህ ድረስ እኮ ነው። ነገ እሱ ለነገ የሚያስፈልገውን ነገር ተፍተፍ እያለ ነው። አንቺ ደግሞ ብር ያስፈልግሻል፣ ምን ያስፈልግሻል እንዴ? እስኪ ከዚህ ለቀቅ በሉ። ከዚህ ወጣ ያለ ሀሳብ አምጡ እስኪ። ከዚህ ለቀቅ ያለ ወዶ ሳይሆን በግዱ ያገባኛል። አድርሱለት ሁላችሁም። ሰላም ፋሚሊ፣ ዛሬ እንግዲህ ከአንዲት ቲክቶከር ወይም ደግሞ ከቲክቶከር ሰላም ጋር ተገኝቻለሁ። ማስተላለፍ የምትፈልገው መልእክት አለ? ጋይስ እስኪ አብረን እንስማት። ሃይ ሰላም፣ እንዴት ናችሁ? እኔ የማስተላልፈው ፕሊስ ለሩፍናን አድርሱልኝ። አሁንማ ግዴታ ነው፣ ሲጀመር ያገባኛል። በሱ ምክንያት እድሜን ጊዜን ሰውቻለሁ። ወዶ ሳይሆን በግዱ ያገባኛል። አድርሱለት ሁላችሁም። ጨርሻለሁ ሃናን። ስለዚህ ያግባኝ ለማለት ነው የጠራሽ? ያግባኝ። እስኪ ደውይለት፣ ለማንኛውም ደውይለት እስኪ እንስማውኛም። ደውይለት። ጋብቻ በግዴታ በግዳጅ ያገባኛል፣ በግዱ ያገባኛል ማለት ነው።
እስኪ ደውይለት። ሌላ መልእክት አለሽ? ሲጀመር ወዶ ሳይሆን በግዱ ያገባኛል። እድሜን እኮ ነው የጨረሰው። ምን ማለት ነው? ጋይስ እንግዲህ የሰላም መልእክት ሰምታችኋል። ለሮፍናን አድርሱላት። ቴንክ ዩ ሰላም። አድርስለታለን እንግዲህ አንቺም ደውይለት፣ እየደወልሽ ጠይቂው። ሰላም ቤተሰብ፣ ሰብስክራይብ እንዳይረሳ። ሰብስክራይብ እያደረጋችሁ ቤተሰብ ፋሚሊ ሁኑ። እኔንም ደግፉኝ። እየሞከርኩ ነው። ነገ ሰዎች ከደረሱበት ቦታ ለመድረስ እየሞከርኩ ነው። ሰብስክራይብ እንዳይረሳ ቤተሰብ። በዚህ ጊዜ የትዳር መፍረስ ትልቁ ምክንያት ስንፈተ ወሲብ እንደሆነ ታውቃላችሁ። በዚህ ደግሞ መድኃኒቱ ተገኝቷል። የጥንካሬ ማጣት፣ ቶሎ የመጨረስ ችግር፣ ፍላጎት ማጣት በዋናነት እችን እንደ እድሜ ልደቱ ከ18 እስከ 30 ባለው ለ7 ቀን፣ ከ30 እስከ 45 ባለው ለ8 ቀን፣ ከ45 እስከ 60 ባለው ለ10 ቀን ይወሰዳል። በተከታታይ ማለት ነው። ጧት ከምግብ በፊት ይወሰዳል ማለት ነው። በምን ያክል ጊዜ ቢወስዱት? ለምሳሌ አሁን ከ35 እስከ 40 ነው አይደል? ከ35 እስከ 40 ምን ያክል ቀን ወስደው በደንብ እንትን ማለት ይችላሉ? ከ35 እስከ 40 ኖርማሊ ለ8 ቀን በተከታታይ ይወሰዳል ማለት ነው። ከ8 ቀን በኋላ ይለቃቸዋል። ስንፈተ ወሲብ ይለቃቸዋል። 100% ይለቃቸዋል። በደንብ ወሲብ ማድረግ ይችላሉ። አዎ ብራዘር፣ ሄደችው ሚስትን መልሳታ። እንደዛ ከሆነ ምንድነው የምትጠብቀው? ከ18 እስከ 30 ያለውስ በስንት ጊዜ ይሻላቸዋል? በ7 ቀን። በ7 ቀን ማለት ነው። በአንድ ቀን ልዩነት ማለት ነው። የስንፈተ ወሲብን በ7 ቀን ብቻ ቀጥ ማድረግ ይችላሉ። ይኸው ሁለታችሁ ማግኘት ትችላላችሁ። አድራሻችሁ የት ነው? አድራሻችን አዲስ አበባ ጉርድ ሾላ ሰገን ህንጻ ሁለተኛ። እኔ ለትዳር መፍረስ ማቀው ችግር ነው፣ ማጣት ነው። ለትዳር መፍረስ ችግሩ ወይም ደግሞ ከአቅም በላይ ገንዘብ ማከማቸት ነው። ሀብት ሲመጣም ያው ሁለቱም ለፍቺ ይዳርጋሉ። ገንዘብ ሲኖርም አደጋ ነው፣ ገንዘብ ሲጠፋም አደጋ ነው። በሁለቱም ምክንያት ነው አብዛኛው ትዳር የሚፈተነው እንጂ ይሄ ካለ መጀመሪያስ በምን ተገናኙ? የኑሮ አላችሁ? እስኪ የኑሮ ጠይቆ የኑሮ ካለ የኑሮ እንጂ በሺቲንግ ነው ሰው የሚሄደውም ከሄደም ተጨማሪ አንድ አልበቃው ብሎ 2-3 እያደረገ እኮ እሷም እንደዚህ እንጂ የስንፈተ ምናምን አይደለም እንዴ፣ የስንፈት ምናምን አይደለም። አንድ አልበቃው ብሎ ነው የሚሄደው፣ አንድ አልበቃት ብሎ ነው የምትሄደው። ያ ማለት አለመፈላለግን ካልሆነ በስተቀር ወይ ደግሞ ሌሎቹን የተሻሉ አድርጎ ማሰብ እንጂ በእንደዚህ አይነት ሁኔታ እኔ ትዳሩን የፈታ ሰው አላውቅም። የለም ኑሮ ውድነቱ በዚህ ከቀጠለ ይላል። እስኪ በእንተ ስሙ ለማርያም ስለመብራን ብለው አይቄስ አቁም። ይህ ግስላው ቲቪ ነው። ሰብስክራይብ እያደረጋችሁ ቤተሰብ ምን አይደለ? ኧረ ችግር የለም። በሱ ሁሉ እንጀራ ነው። አዎ ጋሽ ምንድነው? ምን ችግር አለ? እሱን ያክልም እኛ ቤት መቻል በላድርስ ነው አይኑራት አይደል እንዴ? እሱ አጠራቅሞ ሰብስቦ ያመጣው እኮ ነው። አይ ይሄ የኑሮ ውድነት አይደለም። ይሄ የኑሮ ውድነት ሳይሆን ገብጋባነት ነው እንዴ። ሰውየው ስላገኘ እኮ ደስ ሊለው ይገባል። ይሄ ሁሉ ስላለህ እኔ ያልሰጥህም ሳይሆን አንተም የራስህን ጨምርለትና ይብዛለት እንጂ ይሄ ገብጋባነት እንጂ የኑሮ ውድነት በዚህ ከቀጠለ አይደለም። ምክንያቱም አንተ ከሰጠኸው በተሰጠው ላይ አንተ ደግሞ የራስህ ያንተን ጨመርከው እንጂ አንተ ስለመለስከው የኑሮ ውድነትን ቀነስክ ማለት አለ። ልሰጥ የነበረውን ስጠው፣ አትጠፍ። የሰጠኸውን አትጠፍ፣ አትመልስ። ያ ዶና የሚባል ልጅ እንዳለ የሰውን ችግር እኮ ፈቶ ሊጨርሰው ነው። ወይ መንግስት ይሁንልንና እንዳለ የሰውን ችግር ይፍታልን። ወይ ማው ምርጫ መጥቶ የለ ለምርጫው ይወዳደርልን። ነጮች ራሱ እዚህ ስለ ምርጫው ሰምተው ይወዳደርላችሁ እያሉ ነው። ይወዳደርልን እልን ታው እዚህ ሆኖ ያገዘን በቂ ነው። እዚህ ሆኖ ካገዘን በቂ ነው። በቃ ቻሌንጅ የተቀበለ ነው። የተቸገሩ ሰዎችን እየረዳ ነው። የሚያስፈልጋቸውን እያሟላ ነው። ምን ፈልገው ይሄንን ነው። እኛ ከዚያ ውጭ ያለ ነገር ምን ያደርግልናል? እኛ ያልደረሱ ሰዎች ላይ እየደረሰ ነው። ቻሌንጅ የተቀላቀለ ነው። አሁን ደግሞ ያው የመኪና ቻሌንጅን 2 ጊዜ ያሲዷል። አሁን 3ኛውን ደግሞ እየመጣ ነው። ካሚንግ ሱን ነው እና ይሄን ካደረግልኛ ሌላ ምን ፈልጋለን? ምን ፈልገው ይሄንን ነው። ለአንድ ቀንም ለ2 ቀንም የተቸገሩትን ቢሆን ሌሎች ባለሀብትም እንድታበረታቱት ስል ባለፈውም ገልጫለሁ። ይህ ግስላው ቲቪ ነው። ሰብስክራይብ እያደረጋችሁ አብራችሁ ስለቆያችሁ ቤተሰብ ፋሚሊ ስላደረጋችሁ እጅግ በጣም ነው የማመሰግነው። ሰብስክራይብ እንዳይረሳ። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ የሚስተካከሉ ካለው ልክ እንዳልኳችሁ እየሞከርኩ ነው፣ እየታገልኩ ነው። ነገ ትላልቅ
ዩቲዩበሮች ጋር ኮምፒውተር አድርጋለሁ እደርሳለሁና እናንተም ደግሞ አንድ ሰብስክራይብ ዋጋ ስላላት ሐሳብ አስተያየት ዋጋ ስላለው አስተያየታችሁን በኮሜንት ላይ ፍቅራችሁን ድጋፋችሁን ደግሞ በሰብስክራይብ እና በላይክ እንድታንበሸብሹኝ ስል በአክብሮት ጠይቃለሁ። መልካም ቀን ይሁንላችሁ። አመሰግናለሁ።